በፈተና ጊዜ አይዟችሁ እግዚአብሔር እንደገና እድል ይሰጣችኋል። ሁለተኛ ጊዜ ይሰጣችኋል እድል። እሱ ጨካኝ መምህር አይደለም፣ እድል ይሰጣችኋል። እና የእግዚአብሔር እንደገና ስንት ጊዜ ነው? 2 3 4 5 100 ጊዜ ነው የእግዚአብሔር እንደገና። የእግዚአብሔር እንደገና የማያቋርጥ እድል ነው። የማያቋርጥ እድል። የሰው እንደገና አንዴ ነው፣ የሰው እንደገና ሁለቴ ነው፣ የሰው እንደገና ሶስቴ ነው። የእግዚአብሔር እንደገና ግን የማያቋርጥ እድል ነው። ስለዚህ ዛሬ ማታ በአንተ ህይወት ላይ ትንቢት እናገራለሁ። እንደገና ልትዘምር አንተ እድል አለ። እንደገና ለማገልገል እድል አለ። እንደገና ለመስራት እድል አለ። እንደገና ለመሮጥ እድል አለ። እንደገና ለመቆም እድል አለ። አብቅቶልሃል፣ አክትሞልሃል የሚል ሰይጣን በኢየሱስ ስም የተመታ ይሁን። አምላካችሁ እጁ መቆጣጠሪያው ላይ ነው። ሲበዛባችሁ ቀነስ። ዜሮም ማድረግ አይፈልግም። አንድን ብረት የሚያቀልጥ አቅላጭ እሳቱ ዜሮ እንዲሆንም አይፈልግም። ቢኮዝ እሳቱ ካነሰ ብረቱ ቅርጹን አይዝም፣ እሳቱም ከበዛ ብረቱ ይበተናል። ስለዚህ እሱ የህይወታችሁ መሪ ፈተናው ዜሮ እንዲሆንም አይፈልግም። የሚፈልገውን ቅርጽ አትይዙም፣ በስቶም ትበተናላችሁ፣ በህይወት አትኖሩም። ስለዚህ እጁ መቆጣጠሪያው ላይ ነው። ስለዚህ እግዚአብሔር አምላክ ያውቃል፣ ጣቢያው ላይ የምትመጣበትን ቦታ ያውቃል። ወዲም ሳይሆን ቦታው ላይ ያደርገዋል። የዛን ጊዜ ቀጥታ መልእክት መቀበል ትጀምራለህ። ድምፅ መስማት ትጀምራለህ። ሁኔታዎችን ማሸነፍ ትጀምራለህ። እጄ ይላችኋል እግዚአብሔር። የነገሩ መቆጣጠሪያ ላይ ነው ይላችኋል እግዚአብሔር። አይበዛም ይላችኋል እግዚአብሔር። አይበዛም ይላችኋል እግዚአብሔር። በፈተና ሰዓት ሰዎች ሲርቋችሁ ልታዝኑ አይገባችሁ። ለምን ቢባል ሲጨልምባችሁ እንኳን አይደለም ወዳጃችሁ የገዛ ጥላችሁም ይሸሻችኋል። ባህሪው ነው። ሰው ሲነጋ መጥቶ ሲመሽ መሄድ፣ ሲሞላ መጥቶ ሲጎድል መሄድ፣ ስትበረቱ መጥቶ ስትደክሙ መሄድ ባህሪው ነው። በዚህ አትገረሙ፣ በዚህ አትደረጉ። ሲሆንላችሁ መጥቶ ሲበላሽባችሁ መሄድ ሰው ባህሪው ነው። ለምንድነው እግዚአብሔር በፈተና ጊዜ ዝም የሚለው? ሆይ አይወደኝም፣ አላሳዝነውም። እንዲህ ሲጨነቅ፣ እንዲህ ሲቸገር፣ እንዲህ ሲጠበብ እምባዬ ምግብ ሲሆን ከሰውነት ተርታ ሲወጣ ለምንድነው እግዚአብሔር በፈተናዬ ጊዜ ዝም የሚለው? ቢኮዝ መምህር በፈተና ሰዓት ስራው ዝም ማለት ነው። በትምህርት ጊዜ ያወራው መምህር በፈተና ጊዜ እጁን ወደ ኋላ አጣምሮ ክፍል ውስጥ ይዞራል። ስራው ነው። ዝም ማለት ስራው ነው። ሲሚስተሩ ሙሉ ያስተማረ መምህር፣ እየጮኸ ያስተማረ መምህር፣ እያጠፋ ያስተማረ መምህር ልክ ጥያቄውን ሲሰጥህ ከዛ ሰዓት ጀምሮ ቁልጭልጭ ብትል ብልጭ ብትል ብትጨነቅ መደመር ቢጠፋብህ ማባዛት ብትረሳ ዝም። መምህር ያስተማረውን ተማሪ ሲፈትን ዝም ይላል። አሁን አዳራሽ ውስጥ በመንፈስ ቅዱስና በቃሉ አማካኝነት የህይወታችሁ መምህር እግዚአብሔር ይጮሃል፣ ያስተምራችኋል። ስለ ፍቅር፣ ስለ ህይወት፣ ስለ ትዕግስት አልፎ ስለ መሄድ ያስታጥቃችሁና ወደ ህይወት ሜዳ ስትገቡ ዝም ይል። እዚህ ያስተማራችሁ እግዚአብሔር በምታቁትም በማታቁትም መልኩ ዕውቀትን የሰጣችሁ እግዚአብሔር በምትፈተኑበት ሰዓት እርሳሱን እንዲይዝልህ፣ ጥያቄውን እንዲያከብልህ፣ ማባዛቱን እንዲያባዛልህ ዶንት ኤክስፔክት። ይሄ ያስተማሪ ባህሪው ነው። በፈተና ሰዓት ዝም ማለት የመምህር ስራው ነው። ስለ ማንነቱ የምትመልሱትን ምላሽ ሊያይ፣ ስለ ነገራችሁ ሚስጥር የምትመልሱትን ሊያይ ዝም ይላል። የዛን ጊዜ ጨክኖባችሁ አይደለም። ከህይወት ሊያጎላችሁ ከበረከት ሊያስቀራችሁ ሳይሆን በሚቀጥለው ቀን ስማችሁን ከፍ አድርጎ ሊጠራና በጓደኞቻችሁ ፊት ሊሸልማችሁ፣ በህይወታችሁ መዝገብ ላይ የሚገርም ማስታወሻ ሊጽፍላችሁ ዝም ይላል። የሱ እጅ የሌለበት፣ የሱ እርዳታ የሌለበት፣ የሱ አድሎ የሌለበት፣ እናንተ ግን በማንነት ከሱ የሰማችሁት በመንፈሳችሁ ላይ የታተመ ድንቅ መንፈሳዊ አቅም በዛ ሁኔታ ቦግ ብሎ ሲወጣ የዛን ጊዜ መምህር ደስ ይለዋል።
ይገርማል። እበለኝ አብዛኞቹ የኔ አስተማሪዎች ካስተማሩና ፈተና ከፈተኑ በኋላ 60 ተማሪ 50 ተማሪ ክፍል ውስጥ ቢኖር ከላይ መጀመሪያ የሚቀመጡት ከ50 እስከ 60 ያመጡት ብቻ ናቸው። እንደውም ብዙ ጊዜ አስታውሳለሁ 59 58 57 ያመጣን ተማሪዎች ይሰጠንና ከታች ያለው ለአንድ ተማሪ ስጣቸው ብሎ ይሄዳል። መምህሩ ለነማን በእጁ እንደሚሰጥ በደንብ ያውቃል። ለሰሙት በእጁ ይሰጣቸዋል። ላዳመጡት በእጁ ይሰጣቸዋል። ዋጋ ለከፈሉ በእጁ ይሰጣቸዋል። እንግዲያውስ እንደዚህ ነግራችኋለሁ። ተናችሁ በኋላ በሚገርም ውጤት በሚገርም ስብዕና ስትገለጡ ክብራችሁን ከሰው እጅ ሳይሆን ከአባታችሁ እጅ ትቀበላላችሁ። ከሰው እጅ አይደለም የምትቀበሉት። ከሰው እጅ አይደለም የምትቀበሉት። ውጤታችሁን ግሬዳችሁን ከሰው እጅ አትቀበሉም። ከጎረቤት ከጓደኛ ከሰፈር ሰው እጅ አትቀበሉም። በዛ መከራ በዛ ንዳድ ውስጥ በዛ ጥያቄ ውስጥ በዛ ረሃብና እንግልት ውስጥ እግዚአብሔር አምላካችሁ ጋር ተጣብቃችሁ ያለፋችሁበትን ሕይወት አክሊላችሁን ከሰው እጅ ሳይሆን ከእግዚአብሔር እጅ ትቀበላላችሁ። እግዚአብሔር ለምንድነው ስፈተን ዝም የሚለው? ነገር ሲከብደኝ ዝም የሚለው? ቀን ሲጨልምብኝ ዝም የሚለው? ወዳጆቼ ፊታቸውን ሲያዞሩ ለምንድነው ዝም የሚለው? በህመም በችግር በማጣት በከፍታ በተቃውሞ በብዙ ሁኔታ ሲቸገር አይቶ ስፈተን አይቶ ሲጨነቅ አይቶ ለምንድነው እግዚአብሔር ዝም የሚለው ብላችሁ ከጠየቃችሁ በፈተና ሰዓት ዝም ማለት የመምህሩ ባህሪ ነው። በፈተና ሰዓት ሰዎች ሲርቋችሁ ልታዝኑ አይገባችሁ። ለምን ቢባል ሲጨልምባችሁ እንኳን አይደለም ወዳጃችሁ የገዛ ጥላችሁም ይሸሻችኋል። ይሄ ቀኑ ሙሉ ሲከተላችሁ የነበረ ጥላ ልክ ሲጨልም ይሸሻችኋል። ባህሪው ነው። ሰው ሲነጋ መጥቶ ሲመሽ መሄድ፣ ሲሞላ መጥቶ ሲጎድል መሄድ፣ ስትበረቱ መጥቶ ስትደክሙ መሄድ ባህሪው ነው። በዚህ አትገረሙ፣ በዚህ አትደረጉ። ሲሆንላችሁ መጥቶ ሲበላሽባችሁ መሄድ ሰው ባህሪው ነው። አትገረሙ ወዳጆቼ። አንድ እውነት ልንገራችሁ። ለምንድን ነው እግዚአብሔር በፈተና ሰዓት ዝም የሚለኝ? እግዚአብሔር ሕይወታችንን ተንቀሳቃሽ መጽሐፍ ሊያደርገው ስለሚፈልግ ነው። ተንቀሳቃሽ ላይብረሪ ነው የሚያደርግ እግዚአብሔር። ካንተ በኋላ የሚመጣን ትውልድ ስለምንም ይፈልግ ሂድ እሱ ጋር ነው የሚለው። ሕያው ላይብረሪ ነው የሚያደርግህ። በመከራ ሰዓት ተፈትነው ያለፉ ሰዎች ሕያው ላይብረሪ ነው የሚሆኑት። ተንቀሳቃሽ መጽሐፍ ነው የሚያደርግ እግዚአብሔር። ብትገለጥ አታልቅ። ብትገለጥ አዲስ፣ ብትገለጥ አዲስ፣ ብትገለጥ አዲስ። ደግሞ ኩንታል ሙሉ ገለባ ሳትሆን ሰብስታንስ ያለ ፍሬ ያለ መልእክት ያለ ትምህርት ያለ ቅባት ያለብህ እግዚአብሔር ሲፈትነን ብላችሁ ጻፉ። አንደኛ በአቅማችን ነው የሚፈትነን። ሁለተኛ ይቆጣጠረዋል ፈተናውን ራሱ። ይገርማል። ልክ ብረት እሳት ውስጥ ሲገባ አቅላጩ ብረቱን በእሳት የሚያቀልጠው አቅላጭ እጁ መቆጣጠሪያው ላይ ነው። እሳቱ ካነሰም ብረቱ ቅርጽ አይዝም፣ እሳቱ ከበዛም ብረቱ ይበተናል። ስለዚህ አቅላጩ እጁ መቆጣጠሪያው ላይ ነው። ሲያንስ ይጨምራል፣ ሲበዛ ይቀንሳል። አምላካችሁ እጁ መቆጣጠሪያው ላይ ነው። ሲበዛባችሁ ቀነስ። ዜሮም ማድረግ አይፈልግም። አንድን ብረት የሚያቀልጥ አቅላጭ እሳቱ ዜሮ እንዲሆንም አይፈልግም። ቢኮዝ እሳቱ ካነሰ ብረቱ ቅርጹን አይዝም፣ እሳቱም ከበዛ ብረቱ ይበተናል። ስለዚህ እሱ የሕይወታችሁ መሪ ፈተናው ዜሮ እንዲሆንም አይፈልግም። የሚፈልገውን ቅርጽ አትይዙም። በስቶም ትበተናላችሁ፣ በሕይወት አትኖሩም። ስለዚህ እጁ መቆጣጠሪያው ላይ ነው። ስለዚህ እግዚአብሔር አምላክ ያውቃል፣ ጣቢያው ላይ የምትመጣበትን ቦታ ያውቃል። ወዲም ሳይሆን ቦታው ላይ ያደርገዋል። የዛን ጊዜ ቀጥታ መልእክት መቀበል ትጀምራለህ። ድምፅ መስማት ትጀምራለህ። ሁኔታዎችን ማሸነፍ ትጀምራለህ። አንድ ሰው የሰማኝ ሰው ካለ በምንም አይነት ሁኔታ ውስጥ እለፍ፣ እግዚአብሔር እጁ የጉዳይ መቆጣጠሪያው ላይ ነው። አሜን ይባላል። ስለዚህ የምታልፍበት ሁኔታ የእግዚአብሔርን እጅ አልፎ አይጎዳህም። አሜን ይባላል። የምታልፍበት ሁኔታ የእግዚአብሔርን እጅ አልፎ አይሰብርህም፣ አይጎዳህም፣ አይገልህም፣ አይሰብርህም። እጄ ይላችኋል እግዚአብሔር የነገሩ መቆጣጠሪያ ላይ ነው ይላችኋል እግዚአብሔር።
አይበዛም ይላችኋል እግዚአብሔር። አይበዛም ይላችኋል እግዚአብሔር። አይበዛም ታልፉታላችሁ። አይበዛም ትሻገሩታላችሁ። አይበዛም ትወጡታላችሁ። ሶስተኛው ሁለተኛ እድል ይሰጣችኋል። ሁለተኛ ጊዜ ያስተምርሃል። ሁለተኛ ጊዜ ይፈትንሃል። አሁንም ትወድቃለህ፣ እንደገና ያስተምርሃል። አሁን አንዳንዶች አላችሁ እዚህ ውስጥ እግዚአብሔር እንደዚህ እያለኝ ነው፣ የእንደገና ጊዜ ሆኖላችኋል። የእንደገና ምዕራፍ ሆኖላችኋል። ባይ ዘ ወይ እግዚአብሔር ሲፈትናችሁ ተወራርዶባችሁ ሊሆን ይችላል። ልጄ ትሰራዋለች፣ ልጄ ታልፈዋለች፣ ልጄ ይወጣዋል፣ ይሻገረዋል፣ አድርጎ ያሳያቸዋል፣ ኖሮ ያሳያቸዋል፣ ሰርቶ ያሳያቸዋል። እግዚአብሔር ሲፈትናችሁ ጣዖቶቻችሁ ሊሰብር ፈልጎ ሊሆን ይችላል። አይኔ ጣላችሁበት፣ ሙጭጭ ያላችሁበት፣ አላስነካም ያላችሁትን ጉዳይ ሊሰብርባችሁ ሲፈልግ ይፈትናችኋል። እግዚአብሔር አብርሃምን አለው ሰዋልኝ አለው። እግዚአብሔር ሁሉንም ሰው ልጅህን ሰዋልኝ አላለው። እግዚአብሔር the only one ሰዋልኝ ያለው አብርሃም ብቻ። ያዕቆብን አላለውም፣ ይስሐቅን አላለውም፣ ሰዋልኝ ልጅህን አላለውም። እግዚአብሔር ከዛ በኋላ ማንንም ሰዋልኝ አላለው። ይገርምሃል፣ ጣዖት የሆነብህን ነገር ሊሰብርብህ ሲፈልግ እግዚአብሔር አንደኛ ሲተማመንብህ ይፈትናል። ሁለተኛው ደግሞ እግዚአብሔር ሲፈትንህ ጣዖትህንም ሊሰብርብህ ፈልጎ ይፈትናል። ምናልባት ጣዖት ሆኖባችሁ ይሆን? ብዙ ሰዎች በትዳራቸው ይፈተናል። በጣም ብዙዎቹ ግን በልጆቻቸው ይፈተናል። ልጆቻቸው ጣዖት ይሆኑባቸው፣ ከእግዚአብሔር በላይ ይሆኑባቸው። ወዳጆቼ ጣዖታችሁ ሊሰብርባችሁ ፈልጎ ይፈትናችኋል። የምትጠሉት ቢሰበርማ ግልግል ነው። እግዚአብሔር የምትወዱትን ነው የሚሰብረው። በፈተና ጊዜ አይዟችሁ፣ እግዚአብሔር እንደገና እድል ይሰጣችኋል። ሁለተኛ ጊዜ ይሰጣችኋል እድል። እሱ ጨካኝ መምህር አይደለም፣ እድል ይሰጣችኋል። እና የእግዚአብሔር እንደገና ስንት ጊዜ ነው? 2፣ 3፣ 4፣ 5፣ 100 ጊዜ ነው የእግዚአብሔር እንደገና። የእግዚአብሔር እንደገና የማያቋርጥ እድል ነው። የማያቋርጥ እድል። የሰው እንደገና አንዴ ነው። የሰው እንደገና ሁለቴ ነው። የሰው እንደገና ሶስቴ ነው። የእግዚአብሔር እንደገና ግን የማያቋርጥ እድል ነው። ስለዚህ ዛሬ ማታ በአንተ ሕይወት ላይ ትንቢት እናገራለሁ። እንደገና ልትዘምር አንተ እድል አለ። እንደገና ለማገልገል እድል አለ። እንደገና ለመስራት እድል አለ። እንደገና ለመሮጥ እድል አለ። እንደገና ለመቆም እድል አለ። አብቅቶልሃል፣ አክትሞልሃል የሚል ሰይጣን በኢየሱስም የተመታ ይሆን። እነማን ናቸው የሚፈተኑት መሰላችሁ? በዚህ ዓለም ላይ ፍቅርን የመረጡ ሰዎች ይፈተናሉ። ጻፉ። ለታላላቅ ስኬት የታጩ ሰዎች ይፈተናሉ። ዝም ብሎ ማንንም አይፈትንም። ደግሞ ማወቅ ያለባችሁ ነገር ፈተና እንዳይመጣ ማድረግ አትችሉም። ለመቋቋም ከእግዚአብሔር ዘንድ ኃይልን መጠየቅ ብቻ ነው የምትችሉት። ኦኬ፣ እንዲህ ብላችሁ ጻፉ። ፈተናን ከሚያቀሉ ነገሮች መካከል አንዱና ዋነኛው ንጹህ ልብ ነው። ንጹህ ልብ ፈተናን ያቀላል። አስገምግሞ ከብዶ አስፈራርቶ አቅራርቶ የመጣው ፈተና ንጹህ ልብ ያላቸው ሰዎች ሕይወት ምዕራፍ ውስጥ ሲገባ ቀሎ ያልፋል። ንጹህ ልብ ፈተናን የምታሸንፉበት አቅም ነው። ፈተናን ማስቀረት አትችሉም። ፈተናን መቋቋም የምትችሉበትን ኃይል ግን ከእግዚአብሔር ዘንድ መጠየቅ ትችላላችሁ። ለምንድን ነው እግዚአብሔር ይህን ነገር የሰጠኝ? ይህን ትምህርት በልቤ የሞላው? ወዳጆቼ ለምንድን ነው እግዚአብሔር በጭንቃችሁ ጊዜ ዝም የሚለው? ቢኮዝ በፈተና ጊዜ ዝም ማለት የመምህር ባህሪው ነው። ለምንድን ነው እግዚአብሔር የሚፈትናችሁ? ስለሚተማመንባችሁ ነው። ለምንድን ነው እግዚአብሔር የሚፈትናችሁ? ጣዖታችሁን ሊሰብረው ስለሚፈልግ ነው። አለኝታ፣ መከታ፣ ዋልታ ያላችሁት እሱ ካለ አለው፣ እሱ ከኖረ ኖራለው ያላችሁትን እሱን አንስቶ መኖሪያችሁ የዘላለም አምላክ እግዚአብሔር እንደሆነ ታውቁ ዘንድ ይሰበስበዋል። ያለነሱ መሽቶ የማይነጋ የመሰላችሁን ሰዎች ያሰናብታቸውና በቃ አንተ ካለ ይበቃኛል ወደሚባል መዝሙር ያወርዳል። አሜን በል። እኔ እግዚአብሔር ምስክሬ ነው። ወደዚህ ማክሰኞ እንደምመጣ ስወስን መንፈስ ቅዱስ ሲነግረኝ እግዚአብሔር ምስክሬ ነው። በዚህ ዓመት አጥንቶቻችሁ ይለመልማሉ። አጥንቶቻችሁ ነው የሚለመልሙት። ይኸውላችሁ አንድ ነገር ልንገራችሁ። ለቅሶ ማታ ቢሆንም ጠዋት ግን ደስታ ይሆናል፣ ዜማ ይሆናል። እግዚአብሔር ምስክሬ ነው። 2014 ያስለቀሳችሁ ነገር በዚህ ዓመት መዝሙር ትዘምሩበታላችሁ። ምንድነው እግዚአብሔር የሚፈትናችሁ? የክርስትናን ልዩ ባህሪ ታውቁ ዘንድ። አሃ ለካም እንዲህ አለ፣ ለካስ እንዲህም አለ፣ ለካ ክርስትና ውስጥ እንዲህ ብቻ አይደለም ያለው፣ እንዲህም አለ።
ይሄው የመጨረሻ አንድ ሐሳብ ልንገራችሁ። መምህሩ በፈተና ሰዓት ዝም ነው የሚላችሁ ብትወድቁም እጁ ላይ እንደሆናችሁ ስለሚያውቅ፣ ከእጁ ወዴትም ስለማትወድቁ። ሸክላው በሸክላው ሰሪ እጅ እንደሚበላሽ እንኳን በሰሪው እጅ ተበላሸ፣ እንኳን በሌላ ሰው እጅ አልተበላሸ። እንኳን በመምህራችሁ በእግዚአብሔር እጅ ወደቃችሁ። ከወደቃችሁም ከተሳሳታችሁም በሌላ ሰው እጅ እንኳን እግዚአብሔር እጅ ላይ ሆናችሁ እንኳን ወደቃችሁ። እግዚአብሔር እጅ ላይ ሆኖ የወደቀ የመነሳት ተስፋ አለው። እግዚአብሔር እጅ ላይ የወደቀ የመመለስ ተስፋ አለው። እግዚአብሔር እጅ ላይ ሆኖ የሳተ ሰው የመመለስ ተስፋ አለው። እግዚአብሔር እጅ ላይ ሆኖ የወደቀ ሰው የመነሳት ተስፋ አለው። እግዚአብሔር እጅ ላይ ሆኖ የሳተ ሰው የመመለስ ተስፋ አለው። እግዚአብሔር እጅ ላይ ሆኖ ያለቀሰ ሰው የመሳቅ ተስፋ አለው። አሜን ይባላል። ወዳጆቼ ያ ግንበኞች የናቁት ድንጋይ እሱ የማዕዘን ራስ የሆነው የተፈተነ ድንጋይ ነው። በጠንካራ የግንበኛ መዶሻ የተመታ ነው። ወዳጆቼ እበሉኝ። አንደኛ እግዚአብሔር ሲተማመንባችሁ፣ ሁለተኛ ለትልቅ ነገር ካያችሁ እዛ ትልቅ ነገር ላይ በመሰላል አትወጣም። አባ በሊፍት አትወጣም። በገፍተው ነው የሚያወጡ። ገፍተው ነው እንጂ ቢያወጡ ያው ዝም ብለው አጨብጭበው ብለው አያወጡ። እግዚአብሔር ቶፕ ሊያደርግ ሲፈልግ ሰፈር ላይ ቶፒክ ያደርጋል። ዘመናችሁ መገፋትን እንዳጠሉ፣ መፈተንን እንዳጠሉ፣ መውረድን እንዳጠሉ፣ መተቸትን እንዳጠሉ፣ አጣብቂኝ ውስጥ መግባትን እንዳጠሉ። እናንተ ውስጥ ያለው ሰብስታንስ ልዩነት የሚያመጣው የዛን ጊዜ ነው። እሳቱ ሲያልፍ ነው። እሳቱ ስራ ላይ ነው። እሳቱ ስራ ላይ ነው። መልእክት ያለውና መልእክት የሌለውን እየለየ ያልፋል። ጥሪ ያለውና ጥሪ የሌለውን እየለየ ያልፋል። እሳቱ እንደ ሀገር ነው የሚመጣው። መልሱ ግን የግል ስለሆነ ጥቂቶች ሲያልፉ ብዙዎች ይወድቃሉ። እንዳይመስላችሁ። በጤና፣ በስራ፣ በቢዝነስ፣ በትምህርት፣ በቤተሰብ፣ በፍቅረኛ፣ በአገልጋዮች በብዙ ነገር ትፈተናላችሁ። ወርቅ እሳትን ቢጠላ አፈር ሆኖ ይቀር ነበር። አባ ፈተናን ከጠላ ቁጥር ሆነ ትቀራለህ። ቁጥር ብቻ ሆነ ትቀራለህ። ፈተናን ከጠላ ዲግሪ ይዘህ ትቀራለህ። ማስተርስ ይዘህ ትቀራለህ። ዝም ብለህ እንጀራ እየበላ ትቀራለህ። ጥቂት ሰዎች አሉ ፈተናን ዌልካም ብሎ ያስገቡ። ሁለት ሞት መጣ ብለው ቢሉት አንዱን ግባ በለው አለ። ግባ በለው በሉት። ምን ጉዱና ያለው ነው ማለት ያለበት። ምን እንደሚመጣ ጉዱና ያለው። እግዚአብሔር ምስክሬ ነው። እንደዚህ ይሆናል። እንዴት በሉኛ። አንድ ቀንድ እንዳለው አውሬ እግዚአብሔር ኃይላችሁን ያበረታል። እግዚአብሔር ምስክር። እንደ ፈጣን ጸሐፊ እግዚአብሔር አንደበታችሁን ይከፍተዋል። ወዴትም አገር ሂዱ፣ በኢየሱስ ስም ገንዘብ ሆናችሁ ትሄዳላችሁ። ትምህርት ሆናችሁ ትሄዳላችሁ። መልእክት ሆናችሁ ትሄዳላችሁ። ቅባት ሆናችሁ ትሄዳላችሁ። እንኳን ገፏችሁ፣ እንኳን ነካችሁ፣ እንኳን እረፍት ነሳችሁ፣ እንኳን አስጨነቃችሁ፣ እንኳን አጣበባችሁ፣ እንኳን አልመቻላችሁ፣ እንኳን አልመቻላችሁ፣ እንኳን አልመች፣ እንኳን አናሰራ አሏችሁ፣ እንኳን አናሰራ፣ እንኳን አናስገለግል አሏችሁ፣ እንኳን አናኖር አሏችሁ። እንኳን ይኸው ደግሜ እላለሁ፣ እንኳን ስማችሁን አጠፉ። ይገርማችኋል። እግዚአብሔር የልጁን ስም ከፍ የሚያደርግበት ቦታ የት መሰለ? የሰው ስም የሌለበት። አትጠራጠር። ስምህ ከጠፋ እንደው ዝም ብለው አሪፍ አድርገው ያጥፉት። ያ ቦታ ስሙን ለመትከል ራይት ቦታ ይሆንለት። ለዚህ አገር ልጆች፣ ወንዶች፣ ሴቶች የጭንቅም አትሁኑ፣ እንደገና ዲፕረስድም አትሁኑ። አትልመጥመጡ፣ አትፈረካከሱ። ቢ ስትሮንግ። ወደ ቤት ግቡና መዝሙር ክፈቱ። አንድ መዝሙር ከፍቻለሁ እኔ ማታካቻ ታሪፋታ እግዚአብሔር ተዋጊ የሚል መዝሙር አንድ መዝሙር ከፍቼ ነበር። ጠንካራ ሁኑ። ይታያችሁ፣ ትልቅ ነገር ይታያችሁ።